ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። ደስተኞች ናቸው ወደ ጌታ ቤት በመምጣታችሁ ከእግዚአብሔር ለመስማት ተደርሜያለሁ። እኔ ተገርሜያለሁ። ሰበብ ፈላልጌ አመልክህ ተደንቄያለሁ። በጣም ተደንቄያለሁ። በአደራረግ ኢየሱሴ ተደንቄያለሁ። እግዚአብሔር ግርም ይለኛል። ሲግቡ እግዚአብሔር እግዚአብሔር ግርም ይለኛል። እግዚአብሔር ድንቅ ይለኛል። እግዚአብሔር ግርም እግዚአብሔር ድንቅ ይለኛል። እግዚአብሔር ግርም ይለኛል። እግዚአብሔር ድንቅ ይለኛል። ከልጅነቴ ጀምሮ እጄን አጥብቆ የያዘኝ ዘር ባልተዘራም ምድረ በዳ በፍቅሩ ያባበለ ጊንጡን ረጋ ቶልኝ ስምህ ይቀደስ እባቦ እና ይነድፍኝ ቁስሌን በእጆ ተራርጎ አባት ልሁን ያለኝ የራራለኝ የደገፈኝ ሁሉም ሲረሱኝ እኔ ያለው አለኝ። ዛሬ የሚረዳ መቼ ይሰለቻል? ኢየሱስ ብሎ ማን ወርቆ ያውቃል? ድረስልኝ ብሎት ማን ወርቆ ያውቃል? የኔ ክብር ብሎት ማን ወርቆ ያውቃል? እስቲ ከኔ ጋር እንዲበሉ ይችላል በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ ለካባሶቴ ዲማቲያ ቫላ ሳባባጋ ለካቲፌ ሻታራባ ካሮቫሳ አርብ ቅዳሜ ከመሆኑ በፊት ታሪኩ የሚቀየር ሰው አለ። ዛሬ ትላንት ከመባሉ በፊት እግዚአብሔር ጣልቃ የሚገባለት ሰው አለ። ታላቅ ያላችሁት ነገር በፊታችሁ ትንሽ እስኪሆን ድረስ ላይሆን ነው ያላችሁት ነገር መጥቶ እጃችሁ እስኪገባ ድረስ ይሄ ቀን ለታምራት የተለየ ይሆናል። አንድ ሰው ያሱትና እንዲህ በሉት፣ እግዚአብሔር ቃል ሕያው ነው በሉት። ታፓራ ዛሬ የሚመጣል ቃል ነው በሉት። አሜን። እስቲ እንደ አንድ ሰው ሁኑና አሜን በሉ። ዱላውን አንስቼ በመታው ባህሩን ለሁለት ከፈለው። እንደሱ ያለ የታለ በሰማይ በምድር የከበረ። ስለዚህ ሁላችሁ ተነሱ ይህንን ጌታ አንግሱ። ኦ ለጋና ኢየሱስ ስሙ ለዘላለም የተቀደሰ ይሁን። በዚህ ቀን የሚመጣላችሁ ቃል ከሆነች ነገር ወደ ሆነች ነገር የሚያስገባችሁ ሳይሆን አሁን ባላችሁበት ስታተስ ነገራችሁ ይቀየራል። እኔ አሁን እያየው ነው። እግዚአብሔር ዛሬ እንዲህ ሚነካቸውን ሰዎች እያየው ፓታራን ይሁን። አንተ ሸሚዝ የለበስከው እያመለክን መንፈስ ቅዱስ ዝም ብዬ ወደ ኋላ እንዳይ ያደርገኛል። አየዋለሁና እየዞርኩ ያለው ሳየው እግዚአብሔር እንደዚህ ያለኝ ሲዝን አመጣለታለሁ። አሜን አሜን።
ታላቅ ጉብኝት ወደ አንተ ይመጣል። አሜን አሜን። ቀኑ ደግሞ ዛሬ ነው። አሜን። እግዚአብሔር እንደዚህ ያለኝ ሩቅ እንዳትሄድ አሜን። ባንተና በነገር ላይ እንደዚህ ቆሞ አላሳልፍ ያለህን ነገር ሰብሬዋለሁ። አሜን አሜን። ለትልቅ ክብር ትሆናለህ። አሜን። ልክ እዚህ ሰው ላይ እጄን ሳስቀምጥበት ነገር ይቀየራል። አሜን አፋላ አሜን አሜን። ፈለሳታያ አሜን። እግዚአብሔር እንዲህ አለኝ ለጓደኞች ትተርፋለህ፣ ለቤተሰብ ትተርፋለህ፣ ለዘርህ ትተርፋለህ። The name of Jesus. ውሰርና ጠቀበ ፓይ ከታኮስ ፓናታ በራስ ያድናል ያድናል። ፓራጋባ ማኮዛባና ሀፊቶሪያ ካባ ወንድሜ እኛ ከሚያምኑት ወገን ነን። ቮሎ ሶፓ ባካያ ከዚህ ቀን በኋላ እጆቹን ለሚያነሳ ሰው እናገራለሁ። በጣም ከባድ የምትሉት ነገር ይቀላቸዋል። ስሙ ለዘላለም ይቀደስ። መጽሐፍ ቅዱስ የያዝን ሰዎች እንደ ቆምን አንብበን ነው የምንቀመጠው። በዚህ ቀን ከእናንተ ጋር የምካፈለው የመጽሐፍ ቅዱስ ክፍል የሚገኘው የማርቆስ ወንጌል ምዕራፍ 5 ነው። ባለፈው ነግሬያችኋለሁ አይደል? ማርቆስ 16 ምዕራፍ ነው ያለው። በ16 ምዕራፍ ውስጥ ግን 19 ታምራት ነው ያለው። ከምዕራፍ ያለፈ ታምራት ነው የጻፈው። ምዕራፍ 5 ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ይላል። ምዕራፍ 5:21 እንደዚህ ይላል። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበር። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየ። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጣ። ልብሱን ዳሰሰች። ልብሱንም ብቻ የዳሰሱ እንደሆነ እድናለሁ ብላለች። እንደዚህ አይነት ገገማ አማኝ ነው ዛሬ የምፈልገው። ምን ይሄን እንትን ብሎ ምናምን አሰልፎ ይሳው በቃ መንካት ነው የምፈልገው። ነገሩ ይቀየራል። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፋ እያየ ማን ዳሰሰኝ ትላለህ አሉት። ይህንንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራት እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ። አቤት ገላግሌ ነው ይሄ እኮ ኢየሱስ ይገላግላል እኮ። ማጋ ለምን እዚህ ቃል ላይ ቆሜ ለአንድ ሰው አልተነበየም? ቫልካቪያ ካቶቫራስ የመቅበዝበዝና የመንከራተት ምዕራፋችሁ ተዘጋ። መልእክት ነው ምነግር፣ ተዘጋ። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። ቁጥር 35 እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡ ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ። የመልእክቴ ርዕስ የሰማኸው እያለ ሌላ ትሰማለህ። ለሁለት ለሶስት ሰው ንገሩት፣ የሰማኸው እያለ ሌላ ትሰማለህ በሉት። የሰማሽው እያለ አይሆንም የሚል ሞቷል የሚል አይሳካም የሚል እንደዚህና እንደዛ የሚል ሌላ የምስራች ትሰማለህ በሉት። ዛሬ ይሄንን ነው አዋጅ በአዋጅ የሚገለብጥ ቃል ነው ጌታ ይሰጠኝ። የሰማችሁት ማንኛውም ነገር በሌላ ይቀየራል። እናንተ ዘመዶቼ የእግዚአብሔር ቃል ሲናገር ማርቆስ ምዕራፍ 5 ሁለት ጊዜ የተጻፈ ቃል አለ። ምዕራፍ 5 ቁጥር 1 ላይ ደስታው ኢየሱስም ደቀ መዛሙርቱን ወደ ጌርጌሶን እንሻገር አላቸው የሚል ታገኛላችሁ። ምዕራፍ
5 ቁጥር 21 ላይም ወደ ማዶ ከተሻገሩ በኋላ ብሎ ይናገራል። በዚህ አንድ ምዕራፍ ውስጥ ሁለት ታሪኮች ነው የሚጽፍልን ማርቆስ። የመጀመሪያው ታሪክ ኢየሱስ ወደ ጌርጌሶን ወደ ማዶ ከደቀ መዛሙርቱ ጋር እንሻገር ሲላቸው ጌርጌሶን እንደደረሱ የተቀበላቸው አበባ ይዞ የከተማው አስተዳደር አልነበረም፣ ሌጊዮን የነበረበት መንፈስ ነበር ይላል። የሚገርማችሁ ከተማይቱን ያዘ፣ ምድሪቷን ያዘ። በዛ መንገድ ማንም ሰው ማለፍ እስከማይችል ድረስ ኃይለኛ ሰንሰለት የሚበጥስ አጋንንት ነበረ። ልክ ኢየሱስ ቴሪቶሪው ላይ የኔ ነው ያለበት ግዛት ላይ የኢየሱስ እግር ልክ ሲረግ አጋንንቱ መንቀጥቀጥ ጀመረ። አጋንንት የተመታ ይሆን ተገባችሁ? ያዙትና ስፍራ አትለቅም ስፍራህን ይለቃል በሉት። ኦፓ ይሄ ሌጊዮን መንፈስ በደንብ ስሙ። ሌጊዮን ማለት በሮም ወታደሮች ከ6 እስከ 10 ሺህ የሚጠጉ ወታደሮች ናቸው። እዚህ ሰው ውስጥ የተቀመጡት በመቃብር ውስጥ ያኖረው ነበር ብሎ ይናገራል። በተራራ ላይ ያወጣ ያጮኸው ነበር፣ ራሱንም ያደማ ነበር ይላል። ማንም ሊይዘው እስከማይችል ድረስ ሰንሰለቱን ይበጣጥስ ነበር ይላል። ኢየሱስ ወደ ማዶ እንሻገር አለና ለምንድን ነው ኢየሱስ መሻገር የፈለገው? አንድ ሌጊዮን ነበረ ተሻግሮ ሊሰብረው ነው። ዛሬ ከዚህ ስትወጪ በረከትህን ያዘ፣ ቤተሰብህን ያዘ፣ ስራህን ያዘ፣ ልጆችህን ያዘ፣ አገልግሎትን ያዘ ይሰበራል። 26 ሰዎች አለው በልዩ የበቀል ቅባት ዛሬ ትነካለ። ትሄጂና ትፈጭዋለሽ። አንተ ነህ ብለሽ ትወጊዋለሽ። ልክ ኢየሱስ ወደ ማዶ ሲሻገር ሌጊዮኑ እንዲህ አለ፣ የእግዚአብሔር ልጅ ሆይ ልታጠፋ ነው እንዴ? ያለ ጊዜያችን አለውና ለመነው ይላል። ምን እንደለመነው ታውቃለህ? እባክህ አለው ከዚህ ሰውዬ ብታወጣን እንኳን ከዚህ ከተማ አታስወጣን አለ። በደንብ ስማ። አጋንንት እንኳን ከተማ ይመርጣል። አጋንንት እንኳን አንተ ልጅ እኮ ነህ። ደህና ነገር መምረጥ ትችላለህ። ደህና ነገር መናገር ትችላለሽ። በዚህ ዓመት ነገሩ ይገለበጣል። ፖቶቶሪያ ቫኖሰማ ያድናል የሚል አሜን ይበለኝ። አንተ እሱ እኮ ነው ሰይጣን። ጂኒ እንኳን ጂኒ ይሄ ሀገር ተመችቶኛል እዚህ ልቀመጥ አለ። በቃ ከዚህ ሰውዬ ልውጣ ግን እዚህ ልሁን አለ። በቃ ኮምፎርት ይሰማኛል እዚህ ለኔ ጥሩ ነው አለ። እናንተ ዘመዶቼ አንዳንድ ሰው የራሱ ምቀኛ ነው የራሱ። አሁን እኛ እንዲህ ያላበንም እየተነበይንበትም ቃል እየሰጠነው የራሱ ምቀኛ ነው። አይ እኔ ብዙ ያለመርኩት ነገር ማላቀው ነገር አይመቸኝም ይላል። ማታቀው አለ ፕሮሞት የሚያደርግ አለ። የሆነ ሲዝን ውስጥ የሚከተቱ ሰዎች አሉ። ፉንተፊያ ታካታቫራ አንድ ቦታ የመቆም ራፍ የሚያበቃ ሰው አለ። እግዚአብሔር ነገሩን የሚቀይርለት ሰው አለ። ጌታ አይቼሻለሁ ይልሻል። አሜን። አየውሽ አለ ጌታ። ብቻሽን ነሽ አለ ጌታ። በከዛ ቤተሰቦቿ የተገፋች ናት አለ። አባዬ እኔ ጓደኛ አሜን አሜን መጠጊያነ ግራ ለተጋባ አሜን ወደ ቅጥር ሮጦ ለገባ አያሳፍር ስም ጉልበታም ይታደጋል ሁሌ ለታመነ ግዛትህ አይደፍረው ሌላ ስትነቃ አንተ አትልም ችላ ርስትህ ለሌላ ማሰት ክንደ ብርቱ ኃይል አያረጅ። አትፍሪሽ። እሺ ጌታ እንደዚህ ያለኝ እኔ አባትም እናትም ነኝ አንቺ ረዳሻለሁ ይላል ጌታ። ከዚህ ስትወጪ ያልጠበቃችሁት እናንተ ቤት መጥቶ ማያ ገንዘብ ሊትራሊ የሰማሁት ገንዘብ ነው። አሜን። ገንዘብ እስቲ ገንዘብ በሉ። እግዚአብሔር ገንዘብ ሲያመጣ ያለው አሜን። የምትፈሪው ነገር አይወርስሽም። አሜን። እግዚአብሔርን እጅ ታያለሽ። አሜን። አሜን አትሉ? ይሄ
ሌጊዮን በደንብ ስሙ። ተሻግሮ ኢየሱስ ያገኘው ሌጊዮን ከ6000 እስከ 10000 የሚጠጋ ወታደር ነው ሌጊዮን የሚባለው በሮም ወታደሮች እና ውስጡ 10000 አጋንንት ዝም ብሎ ልክ እንደዚህ እንደ ጉባኤ የተቀመጡ እንዳይመስላችሁ። አጋንንት ሃይራርኪ ያለው የራሱ የሆነ መንግስት አለው፣ መዋቅር አለው። አለቆች፣ ጌቶች፣ ስልጣናት የሚባል የራሱ የሆነ መዋቅር አለው። 10000 የሚጠጋ አጋንንት ውስጡ ዝም ብሎ እንደ ኮንፍራንስ የተቀመጠ ይመስላችኋል? የሥራ ድርሻ አላቸው። 1000 አሳብደውታል፣ 1000 ከቤት አውጥተውታል። ለዚህ ነው ኢየሱስ ነፃ ሲያደርገው ወደ ቤት ሂዳል። ለምን? ከቤቱ ያወጣው መንፈስ ለነ። አሁን ዛሬ የምነግራችሁ እሱ ከበረከታችሁ ያወጣችሁ ይወጣል። ተቀባጭ ያዙትና አንተ ትገባለህ ወደ በረከት በል። ማጋሃዳ የምስራች ልናገር ነው። የሰማችሁት እያለ ሌላ ትሰማላችሁ። እናንተ ዘመዶቼ እሱ ብቻ እንዳይመስላችሁ። 1000 አሳብዶታል፣ 1000 በመቃብር ውስጥ ያሳድረዋል፣ 1000 ራሱን እንዲጎዳ ያደርገዋል፣ 1000 ደሃ አድርጎታል። ተከፋፍለው ነው ህይወቱን ቅርጫ ያደረጉት። የመስቀል ቅርጫ መጣለታ ጌታ ተሻግሮ መጣለት። ይበቃዋል መቃብር ውስጥ መተኛት አለ። ይበቃዋል በርቃን መሄድ አለ። ይበቃዋል በስራት መሄድ አለ። ዛሬ መልእክት እየተናገርኩ ነው። አሁን ካለሽበት 4 በ4 ነገር ውስጥ ይበቃሻል። ማአቶፌት አረ በኢየሱስ ስም ውሰድ አንተ በኢየሱስ ስም ይበቃችኋል። ማካቶቫስ ለአንድ ሰው ትልቅ ፈገግታ አሳዩትና ስትወጣ ያለው በልታው መውጣት ይሆንልሃል። በልታው ፈውስ ይሆንልሃል፣ ተአምራት ይሆንልሃል። ማሐዚ ቨንታራ ቫዝ ፓካታዛ ያድናል። ድምፅ ሰማለሁ። ምሰማውን ድምፅ ነው የምናገረው። ነጋ የሚል ድምፅ አለ። ከሆነ ምዕራፍ ውስጥ ብርሃን ሲፈነጥቅላችሁ አያለሁ። በአስደናቂ ሁኔታ ባልተጠበቀ መንገድ ንጋት ሲሆን አያለሁ። 2 ነው ብያችኋለሁ። ምዕራፍ 5 ቁጥር 1 ላይ ወደ ጌርጌሶን ወደ ማዶ ተሻገረ ይላል። ምዕራፍ 5 ቁጥር 21 ላይ ደግሞ ወደ ማዶም ከተሻገሩ በኋላ ይላል። በአንድ ምዕራፍ ላይ ኢየሱስ በማዶ የሰራውና በዚህኛው ማዶ የሰራውን ታምራት ነው የሚናገረው። እኔ እንደ መልእክት ዛሬ የምነግራችሁ ሁለተኛው መሻገር ላይ ያለውን ነው። ይሄ መንፈስ በደንብ ስሙ። ልክ ሌጊዮኑ ሲወጣ መጽሐፍ ሲናገር ኢየሱስ የሚለብሰውን ስጡት አላቸው ይላል። ልብሳውን አለበሱት ይላል። ወደ ልቡ ተመለሰ ይላል። ከዛ የሚገርማችሁ እረኞቹ ወሬውን ሄደው ከተማ አውርተው ስለነበረ ከተማው ግልብጥ ብሎ ሲመጣ ያ የሚያውቁት እብድ ወደ ልቡ ተመልሶ ልብሱን ለብሶ መጽሐፍ ሲናገር ኢየሱስ እግር ስር ተቀምጦ አዩት ይልና ሃሌሉያ ዳነ ይላል ብዬ ስጠብቅ መጽሐፉ ሲናገር ፈሩ ይላል። ለካ አንዳንድ ሰው ስትቀየሪ ነው የሚፈራው። የሆነ ሲዝን ሊመጣል እንደሆነ ሲያቅ ትላንትና ያቀፈ ሰው ይፈራል። ሊያመልጥ ነው ማለት ነው። የሆነ ዘመን መጥቶላታል እግዚአብሔር ጎበኛት ልንል ነው ማለት ነው። ሃሎ የሚፈራ ይፍራ። አንድ ሰው ከፍ አድርጉና መልእክት ንገሩት። ከዚህ በኋላ ይፈሩሃል ብሉት። የሚመጣልሽ ታምራት አለ የሚጎበኝሽ። ምክንያቱም እነሱ እድሜ ዘመኑን ራቆቱን እናየዋለን ብለው እድሜ ዘመኑን በሰንሰለት እናየዋለን ብለው ነው የጠበቁት። ይሄ ደግ ጌታ፣ ለሚንከራተት የሚደርስ ጌታ፣ ሰው ለገፋው የሚደርስ ጌታ መጣና ታሪኩን ቀየረው። ዛሬም እዚህ ጉባኤ የምናገረው the same Jesus ይሄን ሰው ያዳነ ኢየሱስ በመካከላችን ስላለ በህይወታችሁ ውስጥ ያልጠበቁትን ነገር ያደርግላችኋል። ለአንድ ሰው መልእክት ንገሩት። አይኑን እያያችሁ እንደዚህ እኔ እንደዛ ነው ማምነው። አይኑን እያያችሁ ነገሩ ያልጠበቁትን ነገር ያያሉ በህይወት ላይ ብሉት። ያልጠበቁትን ነገር በህይወትሽ ላይ ያያሉ። አዎ ይቆማል ሲሉ ሲራመድ ያዩዋል። የሷ ነገር ጨርሳለች ሲሉስ እንደ አዲስ ሲጀምር ያያሉ። አገልግሎት ሲያበራ ያያሉ። ነገርሽ በኃይል ሲቀየር ያያሉ። አንዳንዶቻችሁ ደመና አታዩም፣ ንፋስ አታዩም፣ ሸለቋችሁ ግን በውሃ ይሞላል። አንዳንዶቻችሁ ያልተጠበቀ ቦታ ላይ ምንጩ መፍለቅ ይጀምራል። ጮክ ብለህ ነው የምትናገረው። እኔ በል እስቲ በዚህ ዓመት እለወጣለሁ በል። in every dimension of your life በየትኛውም የህይወታችሁ አንግል ላይ ዛሬ የሆነ ምልክት ይደረግባችሁ።
እናንተ ዘመዶቼ መጽሐፉ ሲናገር ፈሩ ብሎ አይዘጋውም። መጽሐፉ እንደዚህ ብሎ ይናገራል። ፈሩ ይልና ኢየሱስን ለመኑት ይላል። እባክህን አሉትና ከከተማችን ውጣ አሉት። ለምን? እዚህ ሰውዬ ላይ ባስቀመጡት መንፈስ ነው ኑሯቸው የተቃናው። ልክ መንፈሱን ሲመታው ምድሪቷ ላይ የነበረ በጣም የሚታወቁ 10 ከተማ የሚባል ስም ያላት ከተማ ናት። በእርያ በመንጋ ይሄ እንትን እርያ ምንድነው? አዎ አሳማ በማርባት በአሳማ በጣም የሚታወቁ በጣም ሀብታሞች ናቸው። ለካ የትርፋቸው ምንጭ እዚህ ሰውዬ ላይ ያስቀመጡት ስፒሪት ነበር። ኢየሱስ ልክ ሲመታው አወቁ ዋና ነገራቸው እንደተመታ። እባክህ ከተማችን ውጣልን እባክህ አሉት። በደንብ ስሙ። የመተተኞችና የአስማተኞች ምንጫቸው የደረቀ ይሁን። በመንፈስ ምን ያለው ሰዎች እግር ላይ የሚፈስ ዘይት አለው። አሁን እግራችሁ ላይ የሚፈስ ዘይት አለው። ከዚህ ሄደ የምትገባበት ቤት ያለ ቀንበር ይሰበራል። እርግማን ይሰበራል። ወደ ሱቅሽ ብትገቢ ይሰበራል። ወደ ቤተሰብ ብትገባ ይሰበራል። ይሰበር አሎ ይሰበር። እጃችሁን እንዲያርጉና ተሰበረ ብላችሁ ገልብጡ። ሰበረ እንዲያርጊና ተሰበረ ተሰበረ። ስሙ ለዘላለም የተቀደሰ ይሆን። ምዕራፍ 21 ላይ ኢየሱስ ውጣልን ከከተማችን ሲሉት ይሄ ሌጊዮን የወጣለት ሰው ጌታ ሆይ አንተ ወደምትሄድበት ሁሉ ልከተል አለው። ጌታም እንዳለው ታውቂያለሽ፣ እግዚአብሔር ያደረገልን ታምራትና ምህረት ሂድና ለቤተሰቦች ተናገር አለው። ምን ማለት እንደሆነ ታውቃለህ? እየሰማ ነው ወይ? ሰውየውን ኢየሱስን ውጣልን ከከተማ ሲሉት ከዚህ በኋላ ወክያለሁ፣ እኔ እጣለሁ፣ አንተ እዚህ ትሆናለህ፣ ከኔ የተረፈውን ትፈጨዋለህ አለ። ማካታራቫላ የሆነ ተወክሎ የሚላክ ሰው አለ። ለቤተሰቡ ይሁን ኮከብ ተቀምጦበት የሚወጣ ሰው አለ። ለዘሩ ለናንተ ቤተሰብ ለናንተ ዘር እግዚአብሔር ቀብቶ ያስነሳሻል። ከሷ በኋላ ያለው ነገር ሁሉ ተለቀቀ ይላሉ። ውሰዳማ ይባልና ልክ ይህንን አገልግሎት አድርጎ ጌታ እንደገና ወደ ማዶ ሲሻገር ይላል ኢየሱስ በጣም ብዙ ሰዎች ተቀበሉት መጡ። ከመጡ ሰዎች መካከል ያልተጠበቀ አንድ ሰው መጥቷል። ያ ሰው መጽሐፉ ሲናገር ኢያኢሮስ የሚባል የምኩራብ አለቃ ነው ይላል። በደንብ ስሙ። የምኩራብ አለቃ ማለት ዝም ብሎ ብድግ ብሎ ልክ እንደዚህ አንደኛው ክፍለ ዘመን ራእይ ላይ ምናምን ብላችሁ የምትጀምሩት አይደለም። በምኩራብ አለቃ ለመሆን ከልጅነታችሁ ጀምሮ የሙሴን ሕግ እየጠጣችሁ ነው የምታደርጉት። ከሙሴ ሕግና ከመጽሐፉ ከቶራ ውጪ ሌላ ነገር ውስጥ አትገቡም። መነገድ አትችሉም፣ መስራት አትችሉም። ዓለማችሁ ህይወታችሁ በሙሉ በዚህ ስርዓት ውስጥ እንዲያልፍ ተደርጎ ነው አድጋችሁ ልክ 30ኛው እድሜ ላይ አገልግሎት የምትጀምሩ። በጊዜው ኢየሱስንና ኢያኢሮስን ብታቆሙት በጣም የተከበረው ኢያኢሮስ ነው፣ የተወደደው ኢያኢሮስ ነው፣ ታዋቂውም ኢያኢሮስ ነው። በዛ ክራውድድ ውስጥ መካከል ኢያኢሮስ ኢየሱስ ጋር መጣና እግሩ ላይ ወደቀ ይላል። ሰው ሁሉ ደነገጡ። እንዴት ይሄ የተከበረ የምኩራብ ሰው እኔ መሲህ ነኝ ከሚል ገና ከማይታወቅ ከናዝሬት ከተማ ከመጣ ሰው እንዴት እሱ ዝቅ ብሎ እግሩ ላይ ይወድቃል ብለው የኢያኢሮስ ደጋፊዎች ጀርባ ወጃቸውን ወገባቸው ላይ ለምንድን ነው እንደዚህ የሚያደርገው? ምንድነው እሱ እንዲህ የሚያደርገው ይላሉ። ኢያኢሮስ ደግሞ እግሩ ስር ወድቆ ጌታ ሆይ ይለዋል፣ እባክህ ልጄ ልትሞትብኝ ነውና ናና እጅህን ጫንባት በህይወት ትኖራለች ይለዋል። በዚህ በኩል ያሉ ደግሞ ከኢየሱስ ጋር የነበሩ 12ቱ ደቀ መዛሙርት የተከተልነው ትክክል ነው ማለት ነው፣ ይሄ ሰውዬ ከሰገደለት የሚቀጥለው ሲዝን የኛ ነው ማለት ነው። ዛሬ እነግራችኋለሁ ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። እስቲ ከኔ ጋር አንድ ሰው ይጩዳ ኢየሱስ ይበል እስቲ ኢየሱስ። የምወዳችሁ የነበረው ቦታ የሚያስደንቅ ቦታ ነው። ጉባኤው ያ ጉባኤ ለሁለት ተከፈለ። የኢያኢሮስ ወገኖች እንደዚህ ያሉ፣ ለምንድነው ይሄ ሰው እንዲህ የሚያደርገው? አለቃ አይደለ እንዴ? የምኩራብ አለቃ አይደለ እንዴ? የተከበረ ሰው አይደለ እንዴ? ምንድነው እግሩ ስር የሚያደርገው እንደዚህ? በዚህኛው ሳይድ ደግሞ ያሉት ይሄ እውነተኛ አምላክ ነው ማለት ነው። የምኩራብ አለቃ የሚሰግድለት የአፉ ቃል የሚሰራለት የተከተልነው ትክክል ነው እያሉ መጽሐፍ ሲናገር በደንብ ስሙ። ኢየሱስም ይላል ኢያኢሮስን ወደ ቤት እሄዳለሁ ካንተ ጋር
አለው ይላል። ልክ ጉዞ እየጀመሩ ያለ አሁን የምናገረው ነገር በደንብ ጉዞ እየጀመሩ ያለ የኢየሱስም እግር ወደ ኢያኢሮስ ቤት ነው፣ ኢያኢሮስም ወደ ቤቱ ነው። ከኢያኢሮስ ጋር የመጡም ወደ ኢያኢሮስ ቤት ነው። ከኢየሱስ ጋር የነበሩ ደቀ መዛሙርቱም ወደ ኢያኢሮስ ነው። መልኩ ፊቱ ወደ አንድ ቤት ነው። ድንገት አንድ ሴት መጣች። ማርቆስ ሲናገር አንዲት ሴት አለች፣ ስለ ኢየሱስ ሰማች ይላል። ሰማችና በደንብ ስሚ፣ ባለመድኃኒቶች ገንዘቧን ያላትን በሙሉ ወስደው ከህመሟ ያልዳነች ሴት ናት። በዛው ብሊዲንግ ኢሹ ውስጥ ሆና ግን አንድ ነገር አመነች። ምን አመነች? የልብሱን ጫፍ እንኳን ብነካው እድናለሁ አለች። በደንብ ስሙ። እነሱም የሄዱት ወደ ኢያኢሮስ ቤት ነው። አንዲት ሴት ሰበር ገባችና የልብሱን ጫፍ ነካቸው። ዛሬ የምናገረው መልእክት ይሄ ነው። መንገዱ ወደ አንተ ላይሆን ይችላል። የመንገዱ ሁኔታ በእናንተ ቤት ትዩ ላይሆን ይችላል። ግን ለሚያምን ሰው እናገራለሁ፣ በዚህ 7 ቀን ውስጥ አንድ ሰው ያልተጠበቀ ታምራት ይቀበላል። በኢየሱስ ስም ይቀበላል። ለአንድ ሰው መልእክት ንገሩት፣ በዚህ 7 ቀን የምትቀበለው ታምራት አለ በሉት። ካታራባስ ረባካታፋራባስ አማኝ ማለት እንደዚህ ነው። አማኝ ማለት መጥቶ እጅ ጭኖ ምናምን ማይል ቃል ከመጣ ቃል ከሰማይ ከመጣ ቃሉ ከሰማይ ከመጣ ነገር ይገለበጣል። ምን እንደማይታወቃለህ? የማይታዩ ቀጫጭን ገመዶች ሲበጠሱዋል። ተበጠሰ፣ ገመዱ ተበጠሰ። እስጃችሁ እንደዚህ አሩ እንደሚቀበል ወደ ኢያኢሮስ ቤት እየሄደ መንገድ ላይ ፈውሷን እንደተቀበለች፣ መንገድ ላይ ታምራት እንደተቀበለች፣ ኢየሱስ ቤት ሳይደርስ ከመንገድ ላይ ኃይል እንደወጣላት በእነዚህ እጆች ላይ ትንቢትን እናገራለሁ። ከዚህ ቀን በኋላ የነካችሁት ፈውስ አለው፣ የነካችሁት በረከት አለው፣ ውሰድ ፈውስ አለው፣ ታምራት አለው። ዞባ ካታራባ የሆነ ልብስ የሚቀይሩ ሰዎች በመንፈስ አለ። ሲፕራ ዲቫላ ማሃጋሳካ ይህንን እድፋም ልብስ ከላዩ ላይ አውልቆ አለ ባላ አዲስን ጥምጣም አድርጉለት አለ። ጄሌኬሪያ ራጋሶቫ ለሆነ ሰው ልሰጠው ነው። ነገራችሁ ተቀየረ። ማካራባራባ እንግዳ ነገር ወደ አንተ ሊመጣ ነው። እንግዳ እግዚአብሔር ትልቅ ብሬክ ስሩ ስትጠባበቅ ያለ ነገር አሜን። ባንተና በቤት ላይ አሜን። ባንተና በነገር ላይ አሜን። እግዚአብሔር ጥርመሳት ሲያደርግልህ አሜን። ካንተ ያልሆነ ከሰው ያልሆነ ከምታውቃቸውም ሰዎች ያልሆነ ራሱ እግዚአብሔር የሚከፍተውን ደጅ አያለው። አሜን። ይህ ሰው እግዚአብሔር በታላቅ ክብርና በረከት ሲነካው አያለው። አሜን። እንዴት እጁ ከባ የሚባል ነገር ዜና ሲሆን አያለው። አሜን። ይሁንለት ወስ ማሃዛጋባ ይሁንለት ወይ ዋው ዛሬ አዳለም ለሱ ከመጣ ላንቺም ይመጣል። አሜን። የነሐስ ደጅ ተሰብሮልህ አሜን ማለት እንዲህ እያልክ ስትዘምር ነው ማለት ተደንቀህ እስቲ ሆነ በሉት። ሆነ የሚያምረው ነገር የናንተ ይሆን፣ ውበት ያለው ነገር የናንተ ይሆን። እግዚአብሔር እንደዚህ በላት ይለኛል። የመጣሽው ወደኔ ነውና ይላል ጌታ፣ አታፍሪም ይላል ጌታ። ወደኔ ነውና የመጣሽው አለ ጌታ፣ አምነሻልና አለ ጌታ፣ ጠላት እልል አይልብሽም አለ። ልክ እጄን በላዋ ላይ ሳስቀምጥ የምትፈልገው ነገር በምትፈልገው ሰዓት በምትፈልገው ሁኔታ እንዲፈጸምላት ማህተብ አደረኩት። ያዛት ታይ ሳካቱራ ማካዛ ለሃተፋስ ዳይዲያ ካታጋስ ነገርሽ ተለቋል። በረከትሽ ተለቋል። ያንቺ የሆነው ነገር ሁሉ ከዚህ ቀን በኋላ ተለቋል። ክብርና አምጣስ ሃሌሉያ። እግዚአብሔር የረዳው ሰው እግዚአብሔር የረዳው ሰው እግዚአብሔር የረዳው ሰው አያዝም በሁኔታው ይሄዳል እየጨመረ ኢየሱስ ይቀጥላል እየጨመረ ይሄዳል እየጨመረ እግዚአብሔር ከእርሱ ጋር ያለ ቀጠልኩኝ በክብር ቀጠልኩኝ መንፈሱን ቅባቱ ዛሬም ስለያዝኩኝ
እኔ እኮ አሁን ጉድ ኒውስ የምስራች ይዘው የሚመጡ መላእክት እያየው ነው። አንዳንዱን እንደ ሰው ይልክላል። እንደ ሰው እንዲህ ነበረው እንደዚህ ሆኗል የሚል ሰው ይመጣል። ስሙ ጌታ ቆመ ይላል። የሰማችሁ ነው። ጌታ ቆመ ይላል። ልክ ሲቆም ደቀ መዛሙርቱ ቆመ። ኢያኢሮስ ቆመ። ከኢያኢሮስ ጋር የነበሩ ሰዎች ቆሙ። ጌታ አንድ የማይጠበቅ ቃል ተናገረ። ማን ነው የነካኝ አለ። ይህን ሲል ጴጥሮስ ችኩል ነው ታውቁታላችሁ። ቀደም አለና ጌታ ሆይ እንዴት ማን የነካኝ ትላለህ? ይሄ ሁሉ ሰው እያጋፋ አሁን ያለንበት ሁኔታ እኮ ክራውድድ ውስጥ ነው ያለነው። ኖርማል ነው መነካት አይደለም። ኃይል ከኔ ወጥቷል። ዛሬ የሚያጋፋ አለ፣ የሚነካ አለ። ዛሬ ይሄን ጉባኤ ወደዚህ አመጣዋለሁ። ከማጋፋት ወደ መንካት አመጣዋችሁ። ተገባችሁ? ያዛርጉትና አንተ ንካው በሉት። ንካው። አሜን። ይውላችሁ ኃይል ወጥቷል ሲል ጌታም ነው የሚለው የተፈወሰውን ፍለጋ ሲዞር ልትሰወርም ባልቻለች ጊዜ ይላል። በደምሱ መጽሐፉን እየፈራችና እየተንቀጠቀጠች ይላል ወደፊት ወጣች ይላል። በነገራችን ላይ እውነተኛ የእግዚአብሔርን ታምራት የሚያውቁ ሰዎች ውስጣቸው አንድ ፍርሃት አለ። ያ ይገለኛል ፍርሃት ሳይሆን እንደው ምን ባደርግለት ይሆን ላደረገልኝ ነገር መመልሰው የሚል ፍርሃት ነው። እንዴት ቢወደኝ ነው ይሄንን ያደረገልኝ የሚያስብል ፍርሃት ነው። ድርቅ ያለ ሰው ካያችሁ እርቁ፣ መሸሽ አለባችሁ። የሆነ ነገር ጌታ እኮ እንደዚህ ያደረገ ስትሉት ያ ብሎ የሚያልፍ ሰው ካለ ይኸው ቢደውልልሽ ራሱ እንዲህ አርጊያትና እሱ ጆሮ ላይ ሲመጣ የደወሉለት ደንበኛ ከአገልግሎት መሻገል ውጪ ነው። አሁን ከዚህ በኋላ ይሄን ቀን ያዙት። ከዚህ ቀን በኋላ ስትገናኙ ራሱ የምታወሩት የዛን ቀን እንትን ምን ሆነ ነገሩ እኮ እንደዚህ ሆነ። አረ ሃሌሉያ! ለመቶ ሰው ልተንብይ፣ 100 ሰው እዛው መግባት ትችላለህ። በእነዚህ 5 ቀን ነው የምናገረው። within this 5 days ለመቶ ሰዎች እናገራለሁ። አንድ ለሰው የምታወሩ ታምራት ያገኛቸዋል። ሰው ብቻ ሳይሆን ከተማ የሚሰማው ታምራት ያገኝሻል። እስቲ ከኔ ጋር 3 ጊዜ አሜን በሉ። 1 2 የመጨረሻ ተፈጸመ። ወጣ እንዲህ አለች፣ እኔ ነኝ አለች። ምንድነው አለ ኢያኢሮስ። እንግዲህ እንደምታውቁት ቶሎ ወደ ቤት ሄዶ ልጁን እንዲጭንና እንዲፈውስለት እየጠበቀ ነው። ልጁ ካሁን እያቃሰተበት ነው የመጣው። እዛ መሃል ላይ ሴትዮዋ የምስክርነት ፕሮግራም አዘጋጀች። ይገርምሃል አለችው፣ በጣም ብዙ ባለመድኃኒቶች እኔ ነኝ የምፈውስሽ፣ ያንቺ ነገር በእጄ ነው ብለው እጄ ላይ ያለውን ሁሉ ወስደውኛል፣ ግን ብሶብኛል እንጂ አልዳንኩኝም። ስላንተ ወሬ ነው የሰማሁት። ምን አይነት ወሬ ብለው ሁሉ እየሰሟት፣ እሱ ቢነካሽ ትድኛለሽ፣ ቃል ሲናገር አሜን ካልሽ ትድኛለሽ፣ ይሄንን ጊዜ እንኳን ካጣሽ ብትነኪው ትድኛለሽ። ይሄንን ሰማሁኝ አመንኩኝ ቤት ያለች ስነካ አለች በሰውነቴ ላይ መዳኔ ታወቀኛል። የሚገርማችሁ እንደዚህ አይነት ምስክርነት መስማት ደስ አይልም? ይገርማል። እና ልክ ስነካ ኃይል ወደኔ አለፈ እያለች እሷ ምስክርነቷን እያወራች መጽሐፍ ሲናገር ከኢያኢሮስ ቤት ይላል ሰዎች ይላል። ብዙ ጊዜ መጽሐፍ ላይ ወሬ ያመጡ የክፉ ወሬ ያመጡ ሰዎች ስማቸው አልተጻፈም። የሆኑ ሰዎች 2 ሰዎች 1 ሰዎች ነው የሚለው። አንተ ስም አለ ደና ነገር ካወራ ከነስም እንጠራለን። መጽሐፍ ሲናገር ሰዎች ናቸው መጡና ኢያኢሮስ እምነቱ ከፍ ብሏል። መንገድ ላይ ልብሱ ሲነካ የሚያድን ከሆነ ቅድም መስገዴ ትክክል ነበረ ለካ። ዝቅ ብዬ እባክና ወደ ቤቴ ማለቴ መለመኔ ትክክል ነው ብሎ እምነቱ ከፍ ብሎ ቦልድ ሆኖ እየተጠባበቀ ያለ ድንገት ከራሱ ቤት የሚያውቃቸው ሰዎች መጡና በዚህ ጆሮ እንደዚህ አሉት፣ ኢያኢሮስ አሉት፣ መምህሩን አታድክመው፣ ልጅቷ ሞታለች፣ ለቀብሩ ለምኑ እዛ እየተዘጋጀ ነው፣ ይሄን ስብሰባ ተውና ና ሲሉት ኢየሱስ ዞር ብሎ በዚህኛው ጆሮ የሰማውን አየ። ሞታለች የሚለውን እንደሰማ ባየ ጊዜ ዞር አለና ኢያኢሮስ አለው፣ አመን እንጂ አትፍራ አለው። የሰማው እያለ ሌላ ትሰማለህ አለው። አሁን ያው እየተነበይኩ ነው። ውሰዱ ባካችሁ። መርዶ በክብር ተቀየረ። ስብራት በጥግና ተቀየረ። ለአንድ ለ2 ሰው ተነስታችሁ አይኑን እያያችሁ ንገሩት፣ እየሰማው እያለ ሌላ ትሰማለህ በሉት። የሰማው እያለ አይሆንም የሚል ሰምተሻል።
ኤምባሲ ላይ ያወሩ ነገር አለ። ስራ ቦታ ላይ የሰማችሁ ነገር አለ። እስከ ዛሬ የሰማችሁት ቃል በተአምራት ተቀየረ። በጣም ብዙዎቻችሁ ናችሁ የምትመሰክሩት። ጌታ ኢየሱስ ምስክሬ ነው። ከዚህ ስትወጡ ራሱ ማለት ነው አንድ የሰማችሁት መረጃ በሌላ መረጃ ይቀየራል። በር ሲከፈትልሽ አየሁ። ኃይለኛ በር ሲከፈትልሽ አየሁ። ይሄ ዝም ብሎ የዱባይ የምናምን የቻይና አይደለም ማለት ትልቅ በር ነው ማለት የሰሜን አሜሪካ በሮች እግዚአብሔር አምላክ ሲከፍተው ያሳየኛል። ያለኝ ለበረከት ትሆኛለሽ አለ። እንግዳ ነገር እንደገና ካንቺ ጋር ጀምራለሁ ይላል። ሻባ ካታራባ ልበለው ወይ አዲስ ነገር እናንተ ቤት ይሰማል። ልክ በዚህኛው ሞቷል የሚል ሲሰማ አብቅቷል እና የሚል ሲሰማ ኢየሱስ በዚህኛው እንደዚህ አለው፣ እመን እንጂ። ምን ማለት ነው? የሰማኸው እያለ ሌላ። የሚገርማችሁ መንገድ የሚያስቀይሩ ብዙ ወሬዎች ልሰሙ ትችላላችሁ። ተይው በቃ ምን አደረገልሽ? ምን ሆነልሽ? እስካሁን እያገለገልክ ነው፣ እስካሁን ጌታን እያልክ ነው፣ ምን ተደረገልህ? ቢቀርብ አይሻልም የሚሉ እየሰማችሁ ለእናንተ መልእክት አለኝ። 2018 እነሱ ያሉት ሳይሆን ያለልህ ይሆናል። ወይኔ የሆነ ሰው ከፍ አድርጉትና ያለው ነው የሚሆነው በሉት። ያለው እንሄዳለን ያለው ይሆናል። ይነሳል ያለው ይሆናል። ሻዳ ጋራዛ ቫኒዮስ ስንት ልጆች አሉ? 8 ልጆች አሉ። 8 ዋው! እግዚአብሔር ለልጆቹ እንድጸልይ አሜን። ይሄን ሰው እያየሁ ለልጆቹ ጸልይለት አለ። አሜን። ለልጆቹ ልጸልይለት። አዎ። ከዚህ ቀን ጀምሮ ባንተ ልጆች ላይ የተሰራ መሳሪያ ፈረሰ። አሜን። ፈረሰ። አሜን። ፈረሰ። አሜን። ልጆችን ከንቱና ተራ ሊያደርግ የወጣ መንፈስ ገለበጥኩት። አሜን። ያቀዋል። ሃሌሉያ። አዎ። አልቅሳል በልጆች ምክንያት። አዎ። በትምህርቱ እንኳን ውጤት አመጡም። አዎ። ከትልቁ እስከ ትንሹ ድረስ በጣም ስቃይ ውስጥ በቃ እግዚአብሔር ሆይ ምንድነው? ከቤተሰቤ ነው ወይ ከኔ ነው ወይ ያል ቀንበር የተሰበረ ነው። አሜን። ሃሌሉያ ኢየሱስ። ና የኔ አባት ና አንተ እግዚአብሔር ደረሰልህ። ለፍተህ ያሳደግካቸው ልጆች ተራ ይሆኑብህ። ይህንን ዘይት በዚህ ሰው ላይ ያደርጋለሁ። አሜን። እግዚአብሔር ልጆቹን እንደገና እንደ ኃያል አድርጎ ይቀሰቅሳቸው። አሜን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ሆይ ስላየኸው አመሰግናለሁ። አሜን አሜን። ይህን ዘይት ባንተ ላይ ያደረግኩ፣ በልጆች ላይ ያደረግኩ። ከዚህ ቀን በኋላ ያንተ ነገር ከጭንገፋ ወጣ። አሜን። The name of Jesus. The name of Jesus. ይሄን ሰው ፈታሁት፣ ልጆቹ ፈታሁኝ፣ ኑሮውን ፈታሁኝ። ለበረከት ልጆቹን ሲያስብ የሚደሰት እግዚአብሔር በልጆቼ ነገር ላይ ጣልቃ ገባልኝ፣ አሳረፈኝ የሚል ሰው እንዲሆን እጄን በሱ ላይ አኖርኩኝ። The name of Jesus. የሞት መልአክ መጥቶ አተርፉም ብሏቸው፣ መርከቡ እኮ ተናውጧል፣ ሁሉ ነገር አልቋል፣ አተርፉም የሚል የሞት ድምጽ ሰማን አለ። በዚህኛው በኩል ደግሞ የማመልከውና የማገለግለው ጌታ ሌሊት መልአኩን ላከና እንደዚህ አለኝ አለ፣ ካንተ የተነሳ በዚህ መርከብ ላይ ያለ የአንዲቷም ነፍስ አትጠፋም አለኝ። መርከቡ እኮ እንደዚህ እየተንገዳገደ ነው። ጳውሎስ ጠዋት ተነሳና እንደዚህ አላቸው፣ የማመልከውና የማገለግለው ጌታ የተናገረኝን እንደሚፈጽም እንዲሁ አምናለሁ አለ። እናንተ ዘመዶቼ ሆይ ይሄ መጨረሻ ቃሌ ነው። የሚወስድ ሰው ቃል እየተናገርኩበት ነው። በእናንተ ህይወት ላይ የተነገረ ሟርት አይሰራም። የተነገረ ጭንገፋ አይሰራ። ሌላ ትሰማላችሁ። ሌላ እስቲ ሌላ በይ። ሌላ ለመቀበል ለመያዝ አሜን። ምክንያቱም ዛሬ አሁን በዚህ ሰዓት ምን ጸልየው ጸሎት ነገር የሚገለብጥ ነው። የሞት አዋጅ ሲገለበጥ ያለው ከላዋ ላይ ያለቀ የሞት አዋጅ ደሟን አፈሳለሁ የሚል ወደቀ። ዳጋባስ ከላው ላይ ሲመታ ያለ እግዚአብሔር እንደዚህ በለው ይለኛል፣ እሺ የበላይ እንጂ የበታች አትሆንም ይላል። አሜን። ዛሬ የሚደረብለት መጎናጸፊያ አያለሁ። አሜን። ከዛ ደግሞ ልክ የሰማኸው እያለ ሌላ እንድትሰማ እዚህ ጉባኤ ውስጥ ከታዘዘላቸው ሰዎች መካከል አንዱ አንተ ነህ። ወሰድኩ። እግዚአብሔር እንደዚህ ያለኝ ይህ ሰው የበላይ እንጂ የበታች አይሆንም። አሜን። መጎናጸፊያ አሁን ያገኘዋል። አሜን። አረ አንተ አሜን በልለት። መጎናጸፊያ ያገኘሃል።